ሶስት ክላስ የሚሸጥ ቤት እየላቸው ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው ነው። ከ130 ካሬ ይዞ 120 ካሬም ቢሆን ችግር የለውም። ህጋዊ ይሁንልን አቅርብልን ላው ላይ ቤት ያለው የስም ማዛወሪያ ብላችሁኛል። ለዛሬ እየላቸው የቀረብኩት 140 ካሬ ላይ ያረፈ ሶስት ክላስ ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ሲሆን በር ተገጥሟል። አካባቢው የሞቀ የደመቀ ሰፈር ነው። ለትርፍም ለመኖሪያም የሚሆን ቤት ነው እየላችሁ የቀረብኩት። እንዳልፋችሁ ዋጋው ተመጣጣኝ ዋጋ ነው። ሀገር ውስጥ ያላችሁ ባክን ብላችሁኛል። ይሄው እየላችሁ ቀርብ ያለው የዚህን የ140 ካሬ የሶስት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ሶስት ክላስ ነው። 140 ካሬ ላይ ያረፈ ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ሲሆን በር ተገጥሟል። አካባቢውም የሞቀ የደመቀ ሰፈር ነው። ለትርፍም ለመኖሪያም የሚሆን ነው እየላችሁ የቀረብኩት። እንዳልፋችሁ ዋጋውን እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ስም በአጭር ጊዜ ውስጥ መዞር ይችላል እንዴ እያላችሁ ጥያቄ ያቀረባችሁ ሰዎች አላችሁ። ሪከርድና ጽሁፍ ያስቀምጣችኋላችሁ በዋትስአፕ በቴሌግራም በኢሞ ማለት ነው። ምላሽ የምሰጣችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ ማለት ነው። እንደዚህ ያልገባችሁን ነገርና ግልጽ ያልሆነላችሁን ነገር ኮመንት አድርጉልኝ። ቀጣይ ላይ እንደዚህ ስመጣ እመልስላችኋለሁ ብዬ ተናግሬያለሁ በተደጋጋሚ ማለት ነው። በውስጥ በአላህ ማለት አያስፈልግም ማለት ነው። በአላህ አትበሉኝ፣ በቃ እመልሳለሁ የተቻለኝን። በአላህ ስትሉ እዚህ ጋር እኮ ሰውን በቃ እንደዚህ ስራም ላይ ቢሆን ራሱ እንዳልተረዳችሁ እያደረጋችሁ ነው ያላችሁ ማለት ነው። በአላህ አይባልም ብዬ ነግራችኋለሁኝ። እኔ መልስላችኋለሁ የተቻለኝን ቢያድርም ቢውልም መልስላችኋለሁ ማለት ነው። ነገር ግን አልመለሰም ብላችሁ ደግሞ መቆጣት አይጠበቅባችሁም ውድ ቤተሰቦቼ። ስም ያኔ በአጭር ጊዜ መዞር አይችልም። በአንድ ቀን ውስጥ አውቶማቲክ አይዞርም ማለት ነው። ውክልና በአንድ ቀን ያልቃል ማለት ነው። ሙሉ ውክልና ደግሞ ሻጭ ለእናንተ ካወከላችሁ ሄዳችሁ በፈለጋችሁበት ጊዜ ማዞር ትችላላችሁ ማለት ነው። ስም ለማዞር በ8 ቀንም ሊያልቅላችሁ ይችላል። 15 ቀንም ሊፈጅባችሁ ይችላል። ወርም ራሱ ሊፈጅባችሁ ይችላል ስም ለማዘዋወር ማለት ነው። በፐርሰንት ነው። አንደኛ ብሎክ ላይ ነው፣ ሁለተኛ ብሎክ ላይ ያለው ቤት አንድ አይደለም ማለት ነው። የስም ማዛወሪያ ብር አንደኛ ብሎክ ላይ ያለው ይጨምራል፣ ሁለተኛ ብሎክ ላይ ያለው ደግሞ ሶስተኛ ብሎክ ላይ ያለው እየቀነሰ ይሄዳል ማለት ነው። እና ይሄን ሀል ብዬ ለእናንተ ብነግራችሁ ለወንድማችሁ ወይም ለአባታችሁ እንደዚሁም ደግሞ በቤተሰቦቻችሁ ስታስገዙ ማለት ነው ይሄን ሀል አይደል እንደ ብላችሁ ሌላ ነገር ውስጣችሁ ሊያስብና ልትቀያየሙ ትችላላችሁ። የቻናሌ ቤተሰቦች በፐርሰንት ነው የትኛውም ሀገር ላይ ይታወቃል። እና እናንተን እንደዚህ ቅሬታ የሚያሰኝባችሁ አይኖርም ማለት ነው። ራሱን የቻለ ደረሰኝ አለው እኮ የስም ማዛወሪያ እኮ ስታዛውሩ ቤቱን አለ ማለት ነው። ስለዚህ እናንተ ቀልብያችሁ ሊበላሽ አይችልም ማለት ነው። ለዛሬ ይላችሁ የቀረብኩት ቤት እንደምታውቁ ቁመት ያለው ነው። ለመቀጠል የሚመች ነው። 140 ካሬ ማለት በጣም ትልቅ ነው። 130 ካሬ ላይ አይታችኋል ማለት ነው። 4 ክላስ ተሰርቶ አልቆም ለቅቄላችኋለሁ ማለት ነው። የቡልኬት ሾርት ላይ ለቅቄያለሁ ማለት ነው። 4 ክላስ ላይ ተሰርቶ የሚያምር ቤት ማለት ነው። አሰራር ይወስናል ማለት ነው። ቦታውን ሁሉንም በአግባቡ ባለሙያ ከተጠቀመው በቃ ቤቱ ያምራል ማለት ነው። ሰፊም ይሆናል ማለት ነው። መሀሉ ላይ እንደዚህ በቃ ምሰሩ አላችሁ። ካሬው ትልቅ ሆኖ ቦታችሁ ሌላውን ቦታ ሌላ ሰው ሊወስድባችሁ ነው እንደተባላችሁ ነገር መሀሉ ላይ ሰራ ታረጉና ተኋላም ቦታ ታስተርፋላችሁ፣ ተጎን ታስተርፋላችሁ ማለት ነው። ወይት ይሄድብናል ብላችሁ ነው። ህጋዊ ቦታ እኮ የትም አይሄድም ማለት ነው። እንደዚህ ለመያዝ በቃ መሀሉ ላይ ይሰራ የተባላችሁ ትመስላላችሁና ከዛ ታጠባላችሁ ቦታ ማለት ነው። ውድ ቻናላችን ቤተሰቦች ዋናው ትልቁ ነገር ህጋዊ መሆን ነው ቤት ማለት ነው። 100 ካሬ ራሱ አያንስም። ባጭሩ 100 ካሬ 3 ክላስ ያሰራል። ሴፍቲ ታንከር የሚያሰራል፣ ኩሽና የሚያሰራል ማለት ነው። 200 ካሬ ላይ 6 ክላስ እየተሰራ አይደል እንዴ?
ክላሱ ያኔ ለማከራየት እንዲመቻችሁ ብዙ የምታደርጉም አላችሁ። 7 ክላስ ራሱ የምትከፋፍሉ አላችሁና ያ እንደ ፍላጎታችሁ እንደ ምርጫችሁ ነውና 100 ካሬ 3 ክላስ ደህና አድርጎ ያሰራል ማለት ነው። ከዛም ኩሽናም ያሰራል። ስለዚህ ህጋዊ ነገር ስትገዙ እናንተም ትኮራላችሁ። የሆነ ነገር ይወጣብናል ብላችሁም ሐሳብ አይይዛችሁም ማለት ነው። ያንሳል ብላችሁ ማሰብ የለባችሁም። እንደው ስጥ ራሱ እንደዚህ ለማስጣት ለምን ውጭ ላይ አታሰጡም? ለምን ጎረቤት ቤት አታሰጡም ማለት ነው። ያቺ ካሬዋ ያነሰች ቦታ ካሬው ያነሰ ቤት ማለት ነው እንዳቅም ያተርፋል ማለት ነው። እናንተ እዚህ ጋር ያኔ ይሄንን ትታችሁ ሌላ ሰፊ እንደዚህ ትፈልጋላችሁ። እንደገና ደግሞ ለከተማው ቀረብ ያለ ብላችሁ ታስባላችሁ። ያላችሁ አቅም እንደማይገዛ እያወቃችሁ ከተቸገረ ላይ እናገኛለን ብላችሁ የምታስቡ ሰዎች መስሏችሁ ነው እንጂ ቤተሰቦቻችሁን የምታለፏቸውና የምታንከራተቷቸው እናንተ ናችሁ የምትጎዱት ማለት ነው። 6 ወር ድረስ ዓመት ድረስ የምታፈላልጉ አላችሁ ለመግዛት ቦታ ለመግዛት ቤት ለመግዛት ማለት ነው። የሰራችሁትን ብር ጨምራችሁ ነበራችሁ ላይ ጨምራችሁ እዛ የምትፈልጉት ሰፈር እናንተ ጠላችሁት ሰፈር እንኳን ሳይሆን ከዛ ርቃችሁ ሄዳችሁ ነው የምትገዙት ማለት ነው። ስለዚህ ማን ነው የሚጎዳው? እናንተ ናችሁ የምትጎዱት ማለት ነው። ይሄን ነገር ደግሞ በተደጋጋሚ ነግሬያችኋለሁ፣ ደርሶባችሁም አይታችኋል። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። አገር እናገራለሁ፣ ዋጋ እናገራለሁ፣ ካሬ እናገራለሁ። ከዛ የተረፈ ቤተሰብ መላክ ነው ማለት ነው። በውስጥ እንትን ብላችሁ ግልጽ አድርግልን የት ነው ሰፈሩ ለምትሉ ሰዎች ማለት ነው አልመልስላችሁም ማለት ነው። በቃ ቤተሰብ ላኩ አስተናግድላችኋለሁ። አንድ ፌርማታ ከሆነ አንድ ፌርማታ ነው። ለምሳሌ በታክሲ በባጃጅ አንድ ፌርማታ ነው ካልኳችሁ ቢያንስ አንድ ፌርማታ ቢያስኬድ በባጃጅ 7 ደቂቃ 6 ደቂቃ ነው ማለት ነው። ከዛ አልፍም። በእግር ከሆነ እስከ 12 ደቂቃ እና 15 ደቂቃ አልፍም ማለት ነው። ስለዚህ ቤተሰብ መላክ ብቻ ነው። የምትፈልጉት ሰፈር ደግሞ ቤት ያኔ ጠይቁኝ፣ ካለ አለላችኋለሁ፣ ከሌለ ደግሞ የለምላችኋለሁ ማለት ነው። ታገሩ ውጭ ያላችሁ ቤተሰብ እየላካችሁ ትገኛላችሁ። ቤት እያላችሁ እስከ 2 ቦታ ድረስ ያጋዛኋችሁ ልጆች አላችሁ። ሳላደንቃችሁ አላልፍም። በጣም ታታሪ ናችሁ። ቤት ሳንገዛ በፊት እኛ ቦታ ገዝተን ነው ቤት ልንገዛ የቻልነው። ያንን ከገዛም በኋላ 2 ቦታ ከገዛም በኋላ እሱ ሸጠን ነው የተበጃጀ ያለቀ ቤት እንደዚህ ልንገዛ የቻልነው እያላችሁ ብዙ ነገር አዋይታችሁ ነግራችሁኛል ማለት ነው። ጎበዝ ናችሁ። ያልገዛችሁ ሰዎች ከነሱ ተማሩ ነው የምላችሁ። እዚህ ጋር ይሄን ቤት አቅርቤላችሁ ቤተሰብ ልክ እንደላካችሁ ይሄ ካልተመቻቸው ሌላ አማራጭ አሳይቼላችሁ ገዝተው የሚሄዱ አሉ። ዋጋ የተሰሙት ያልተስማሙት ይመለሳሉ ማለት ነው። እዚህ ጋር ሰፈር በዚህ እኔ አልናገርም ብዬ ነገራችሁ በውስጥ ሰፈር ንገረን ላላችሁ ሰዎች ማለት ነው በቃ እርምጃው እዚህ ላይ ያልቃል ማለት ነው። ብሎ ሁሉ ላደርግ ይችላል ማለት ነው። ምክንያቱም እዚህ ጋር እኔ ተናግሬ እናንተ እንዳትቀየሙ በቪዲዮ ማለት ያለው ነገር ግልጽ ማድረግ በዚህ ማወራው ሌላ በውስጥ መመለሰው ሌላ ከሆነ ውስጣችሁ ሊሰማችሁ ይችላል። እዚህ ጋር በቪዲዮ ተናግሬ ምርጫ ያደረገ ይመጣል፣ ቤተሰብ ይልካል፣ ያላደረገ ይተዋል ማለት ነው። ይሄ ግልጽ የሆነ አማርኛ ነው። እኔ እዚህ ጋር በማቀርበው ነገር እዚህ ጋር ተናግሬ በውስጥ ሌላ ሰው መሆንባችሁ ከሆነ መቀየርባችሁ ከሆነ ውስጣችሁን ይሰማችኋል ማለት ነው። ውድ የቻናሌ ቤተሰቦች የዚህ የ140 ካሬ የ3 ክላስ ቤት ዋጋው 2.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓት እየላችሁ እቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቱቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።